ስለዚህ አሁንም የምናገረው ይህን ጎረምሳ አጀንዳ ልሰሩበት ፈልጋችኋል። በስማም ብሎ ሲታረድ በኢትዮጵያ ታሪክ ሰምተንም አይተንም አናውቅም። አሁን አማራ ክልል ላይ ያረዳችሁትን የትግራይ ልጆች የሞቱትን እንኳን ሬሳ እያቃጠላችሁ ነው እንዳይገኝ ብላችሁ። ሬሳ አማራ ክልል ስታቃጥሉ አላየንም? እየጠበሳችሁ አላየንም? አንገት ቆርጣችሁ እንጨት ላይ ሰክታችሁ አላየንም? የጭካኔ ጥግ ከመኪና ውርዳችሁ ቀጥቅጣችሁ አልገደላችሁ? በጣም ነው ጨካኞች ናችሁ። በጣም ጨካኝ ናችሁ። ሀቅ ነው ምንና ጀግና እነዚህ አይነት እርኩሶች እነዚህን ገለመሞት አይደል እንደ ፍየል ጠብሰ በልተ መሞት ራሱ በጣም ትልቅ ነው። እንደውም በጥይት መሞት የለበትም። መጀመሪያ ይችን ትቆርጠዋለህ፣ ከዚያ እዚህ ጋር ትቆርጠዋለህ፣ ከዚያ እዚህ ጋር ትቆርጠዋለህ፣ ከዚያ እዚህ ጋር ትቆርጠዋለህ፣ ከዚያ እዚህ ጋር ትቆርጠዋለህ፣ እዚህ ጋር ትቆርጠዋለህ፣ እዚህ ጋር ትቆርጠዋለህ፣ እዚህ ጋር ትቆርጠዋለህ። ከዚያ ከእግሩ ከታች ትጨምርና ቆለጡ አካባቢ እስከሚደርስ ትቆርጠዋለህ በመጋዝ እየቆረጥ። የፋኖ አባቶችም ወጥተው ተናግረዋል። ፊት ለፊት ምን አድርገዋል? ገለዋል ብለው ወጥተው መከላከያዎችም ተናግረዋል። ርቅን አንድ ጩጬ የ15 ዓመት ልጅ አጋድሞ እያረደ ቢላውን ይዞ ሰልፊ ሲነሳ ጀግና የምትሉ ሰዎች አላችሁ። ግን አንገቱን ቆርጬዋለሁ ብሎ በእንጨት ሰክቶ የመጣው ፋኖ ነኝ የሚል አይደለም ወይ? ለምን አትናገሩ? በፊት ለፊት በአደባባይ አንገት ቆርጦ አንገት ላይ ምን ሰክቶ እንጨት ሰክቶ መጥቶ ግን ገድያለሁ ፋኖ ነኝ ገና ገላለሁ። እንደገና ፋኖዎች ወጥተው ምንድን ያሉት ሲናገር አንድ አማራ በተገደለ ቁጥር 100 ኦሮሞን ጠይቃለን እያለ በአማራ ሚዲያ የተጠየቀው የመለሰው ማን ነው? የእናንተ 80,000 የትግራይ ህዝብ በዚህ ችግር ከትግራይ ተፈናቅሎ ከአማራ ክልል ተፈናቅሎ ሱዳን የገባው ማን ነው? ስለዚህ አማራን መልአክ ለማስመሰል የምትስሉት ስዕል አይጠቅምም። አማራ መልአክ፣ ሌላው ጠላት፣ ትግራይ ጠላት፣ ኦሮሞ ጠላት። ለምንድን ነው አማራ ጋር ያለውን ችግርም አትናገሩት? ዋይና አማራ ያጠፋ መልአክ ነው እያልከኝ ነው? የስ ዩ ዱ። ፋኖ መልአክ ነው? ኖ። በፋኖ ገዳይ፣ አራጅ፣ ጨካኝ አረመኔ ያለ ወለጋም ላይ ራሳችሁ ገላችሁ ነው የጀመራችሁት። ምን ለማድረግ? ከሚሴ ያሉትን ኦሮሞ ለማስገደል። ከሚሴ ያሉት ኦሮሞዎች እንዲገደሉ እንዲጨፈጨፉ እነ አኪላ ፊት ለፊት ሲናገሩ ነበር። ወለጋ ላይ አማራውን አስገደል፣ ኦሮሞን ግደለውና ከዛ ኦሮሞ ተናዶ አማራን ሲገል ቪዲዮ ትቀርጽና ከሚሴ ያለው ምን ታደርጋለህ? ከሚሴ ያለውን ኦሮሞ ትገልበታለህ ብለው እንደዚህ ነው የሚያደርጉት። አሁንም ብትሄድ አንድ ቀን 27 ዓመት አንድም ቀን ትግራይ ላይ ሳይገደል ቆይቶ ኦሎፍ የሰደን ትግራይ አማራን ገደለ መካድራ ላይ የምትለው ውሸት። እናንተ ናችሁ የገደላችሁት። ምክንያቱም የትግራይን ልጅ መግደል ያጸድቃል እያላችሁ ነው የምትናገሩት። ትግራይን መግደል ያጸድቃል። ይሄ ነው ፖለቲካችሁ። እያንዳንዳችሁ ይሄን ነው የሰራችሁት። ስለዚህ መካድራ ላይ የሞተው የትግራይ ልጅ ነው፣ ግን ፖለቲካ ፕሮፓጋንዳ ተሰርቷል። ይሄንን ደግሞ በደንብ እኛ እናጋልጣለን። እውነታው እየመጣ ነው። ስለዚህ የአማራ ሲሆን የመልአክ እያደረጋችሁ የምታወሩት ውሸት። ለትምህርት ኮርስ ሄዱ ዶክተሮች፣ የኦሮሞ ዶክተሮች አማራ ክልል ምን ሊያደርጉን ነው ብለው ቀጥቅጠው አልገደሏቸው? ዶክተሮች ከመኪና ውስጥ አውጥተው የጉምዝ ተወላጆችን ቀጥቅጠው አልገደሉ? 70 ሻንቅላ አስረክቤያለሁ 70 ጉምዝን። ይቀጥላል። ኖ አናቆመ። ሕፃን አዋቂ ምናምን ቀንጥሰው አናቆመ። አማራን ደፍረሃል አንተ። ዛፍ ላይ የምትኖር ዝንጀሮ ድፋውን ሻንቅላ ዛፍ ላይ የሚኖር ጥቅም የለውም። አንድ ሻንቅላ አንድ ጉምዝ አማራ ገሎ 10 ተቀብለናል። በሚቀጥለው 20 ነው የምንቀበለው። 70 ጉምዝ ሬሳውን አውጥተናል። አማራ ክልል ላይ እንደዚህ አይነት ግፎች አይፈጠሩም? የሚኒሊክ ዘመቻ ብለው በጥይት እየገደሉ ህፃናቶችን ወደ ገደል አልወረወሩም? ምንድን ነው የምታወራው? ለምን ይዋሻል? የአማራ ሲሆን ትደብቅና ኦሮሞ እንደዚህ ያደርጋል፣ ኦሮሞ እንደዚህ ያደርጋል፣ ትግሬ እንደዚህ ነው እያላችሁ ለመለያየት ትሞክራላችሁ።